ወገኖች ወሬላ መሆኑን እንነጋገርና ከመቼ ወዲያ ነው ዘማሪን ደግሞ በድምጹ መውደድ የጀመርነው? ድምጽን ማቀንቅ ያቀነቀነ ሁሉ እኮ አይደለም። አንዳንድ ጊዜ ድሮ ዘማሪዎች ጋር ስትሄዱ በጣም ድምፃውያን አይደሉም፣ ነገር ግን ዘማሪያን ናቸው። መንፈስ ቅዱስን ሐሳብ በዜማ ያመጣሉ። እነሱ ሲዘምሩ ጋኔኖች አይቆሙም። የዓለምን ሰዎች በኃጢአታቸው የሚታወቁ በኃጢአታቸው በነውራቸው የማያፍሩ እነሱን አላደለም ሴሌብሪቲን አክብሮትን ውስጥ ከገባችሁ አደጋ ውስጥ ገባላችሁ። መንፈሳዊ ነገራችሁ ትክክል እንዳልሆነ ያሳያል። ኢየሱስን የሚያከብር መንፈስ በመንፈስ ቅዱስ ሚዛን ነገሮች ሊመዘን ይገባል። ነገሮች ከማንኛውም ምናልባት አላደለም ብሪሊየንት ከተባለ በጣም ፌመስ ከተባለ በጣም አላደለም ስመ ገናና የሆነ ዝነኛ ዘፋኝ ይልቅ ስለ ጌታ የሚዘምር ታናሽ ዘማሪ ይሻላል፣ ይበልጣል። ሰላም ጤና ይስጥልኝ። እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታን እናመሰግናለን። ስለዚህ ቀን ጌታ እንደገና እድል ሰጠን። እንግዲህ ዛሬ የምንማረው ስለ መንፈስ ቅዱስ አሰራር እየተነጋገርን ነው። መንፈስ ቅዱስ በዘመነ ፍጻሜ የሚል ጠቅላላ ታይትል ሰጥተነው፣ ነገር ግን ስለ መንፈስ ቅዱስ ሞር ዶክትሪናል ከሆነው ይልቅ አሁን ደግሞ ፕራክቲካል ወደ ሆነው ነገር እንመጣለን። ይህንን ትምህርት በደንብ ተከታተሉ ወገኖች። እግዚአብሔር እናመሰግናለን። ስለ መንፈስ ቅዱስ ስንነጋገር መንፈስ ቅዱስ ሲምፕል ኤንድ ክሊር በሆነ መንገድ ነው የምንነጋገረው ወገኖች። መንፈስ ቅዱስ ኢየሱስን አክባሪ፣ አማኝን ነፃ አውጪ፣ አመስጋኝ የሚያደርግ፣ ደስታን የሚሞላ በሚል በእነዚህ 4 ፖይንቶች ላይ ለመናገር እፈልጋለሁ። ዛሬ ባለችኝ 1 ሰዓት ውስጥ እችን ለመናገር ነው ማስበው፣ ወይም 10 ደቂቃ ወስጃለሁ ኦልሬዲ። ምን ልላችሁ ፈልጌ መሰላችሁ? መንፈስ ቅዱስ ኢየሱስን የሚያከብር መንፈስ ነው። እርሱ ያከብረኛል አለ ጌታ ኢየሱስ ክርስቶስ። እርሱ ያከብረኛል። እርሱ ያከብረኛል ያለው እርሱ አለው እንጂ ኢት አላለውም። it will glorify me አላለውም። he will glorify me ፐርሰን ነው መንፈስ ቅዱስ ብያቸዋለሁ። መንፈስ ቅዱስ ስብዕና ያለው ነው፣ ትስብዕ ነው። መንፈስ ቅዱስ ስሜት አለው፣ ፈቃድ አለው ብዬ ነግሬያችኋለሁ ባለፈው ሳምንት። ማንነቱን ስናው መንፈስ ቅዱስ ፈቃድ ይፈቅዳል፣ እምቢም እሺም ይላል። መንፈስ ቅዱስን አታሳዝኑት ይላል። ምን ማለት ነው? መንፈስ ቅዱስ ያዝናል ማለት ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታስመሩም ይላል መጽሐፍ ቅዱስ። ይመረራል ማለት ነው መንፈስ ቅዱስን። ለዚህ ነው መንፈስ ቅዱስን የሰደበ አይሰረይለትም የሚለው። ምን ማለት ነው? ወደፊት እንማረዋለን እሱን። ስለዚህ ፐርሰን ነው ማለት ነው፣ ስብዕና አለው ማለት ነው እንጂ መንፈስ ቅዱስ የሆነ ነፋስ አድርጋችሁ አታስቡት። መንፈስ ቅዱስ ስብዕና አለው። እንደ አብ ስብዕና እንዳለው ወልድ ስብዕና ወይም ፐርሰን ስለሆነ መለኮታዊ ስብዕና ስላለው ኢየሱስ መለኮታዊ ስብዕና እንዳለው ልክ እንደዛው መለኮታዊ ስብዕና አለው እና መንፈስ ቅዱስን ልክ እንደዛ አድርጋችሁ አስቡ። እሱ በመጣ ጊዜ አለ ጌታ ኢየሱስ መንፈስ ቅዱስ በመጣ ጊዜ ምን ያደርጋል? ለእኔ ካለኝ ወስዶ ይነግራችኋል። እኔን ስለሚያከብረኝ ወልድን የሚያከብር መንፈስ ስለሆነ መንፈስ ቅዱስ ከወልድ ወስዶ ነው የሚናገረው፣ ከራሱ አይናገርም። ወልድን ስለሚያከብረው ወልድ ቃል ስለሆነ ከወልድ ያለውን ሐሳብ አብና ወልድ የተነጋገሩትን አብና ወልድ በመንበረ ጸባኦት የተነጋገሩትን በስላሴዎች መንበር የነበረውን ነገር አምጥቶ ለእናንተ ይገልጥላቸዋል። እርሱ ያከብረኛል የሚል ይሄ ነው። ከራሱ አይናገርም፣ ምክንያቱም እኔን ስለሚያከብረኝ። ይሄን ነው ኢየሱስ ያለው። ስለዚህ ኢየሱስን የሚያከብር መንፈስ እግዚአብሔር በዚህ ዘመን በቤተ ክርስቲያን ያብዛል። ብዙ ሰዎች ከኢየሱስ ሌላ ነገር የሚያስከብር መንፈስ እየተቀበሉ ነው ያሉት። ቢ ኬርፉል፣ ማስጠንቀቂያ። የዚህ ዓለም መንፈስ የሚለው አለ ጌታ ኢየሱስ ሲናገር። የዚህ ዓለም መንፈስ ኢየሱስ ክርስቶስን የሚያከብር መንፈስ አይደለም። እንደውም ኢየሱስ ስትሉ ዝግንን የሚላቸው በጣም ብዙ ሰዎች አሉ። ኢቭን ቤተ ክርስቲያን ተብለው በተጠሩ ውስጥ ስለሌላ ስትናገሩ ምንም አይሏቸውም። ደሞመንት ኢየሱስ ስትሉ ኢየሱስን የሚያከብር መንፈስ ካላችሁ በፍጹም ያንን መንፈስ ይቃወሙታል። የዚህ ዓለም መንፈስ የሚያከብራቸውና
የሚያሞጋግሳቸው የራሱ የሆኑ በምድር ላይ ሐሳቡን የሚያስፈጽሙነት ብዙ እውቀት፣ ገንዘብ፣ ዝና፣ ክብር የሚሰጣቸው በጣም ብዙ ሰዎች አሉ። የዚህ ዓለም መንፈስ ይሰጣቸው። የዚህ ዓለም መንፈስና ኢየሱስን የሚያከብረው መንፈስ የተለያዩ ናቸው። የዚህ ዓለም መንፈስ የሚለው ይሄ ባቢሎን መንፈስ ነው፣ ወይንም ደግሞ የጸረ ክርስቶስ ወይንም ደግሞ አንታይ ጋድ፣ ጸረ እግዚአብሔር፣ ጸረ ወንጌል የሆነ መንፈስ ነው። እሱ የአንድ አማኝ እንደው መንፈሳዊነት የሚለካው በምንድን ነው ካላችሁ፣ አንዱ መመዘኛችን ይሄ የሚያከብረውና እውቅና የሚሰጠው ለማን ነው የሚለው ጥያቄ ሲመለስ ነው። ያቸው ሰዎች በዓለም መንፈስ ሆነው ኢየሱስን ሊያከብሩት አይችሉም። የዓለም መንፈስ የራሱን ነው የሚያከብረው። እርሱ ግን መንፈስ ቅዱስ እርሱ ሲመጣ ያከብረኛል፣ ለእኔ ካለው ውስጡ ይነግራቸዋል። ስለዚህ የአንድ አማኝ መንፈሳዊነት የሚለካው ወይንም የአንድ አማኝ በምን መንፈስ እንደተሞላ እንኳን የምንመዝነው የሚያከብረውና እውቅና የሚሰጠው ለማን እንደሆነ ስናውቅ ነው። አንዳንድ ክርስቲያኖች በሚገርም ሁኔታ ክርስቲያኖች ነን ይላሉ፣ ነገር ግን የዚህ ዓለም መንፈስ ያለው ሰው የዚህ ዓለምን ነገር ነው የሚያከብረው። የሰማይን ነገር፣ የጽድቅን ነገር፣ የቅድስናን ነገር ሲያከብር አትመለከቱትም። የዓለም መንፈስ የዓለም ሰዎችን እንደ ጣዖት አድርጎ የሚያገንን ነው። ሰውን ኤግዞልት የሚያደርግ መንፈስ ነው የዚህ ዓለም መንፈስ። ሰዎችን ያገናቸዋል፣ ሰዎችን ያጀግናቸዋል። እግዚአብሔር መንፈስ ደግሞ ኢየሱስ ክርስቶስን ያከብረዋል። ሃሌሉያ! የእግዚአብሔር መንፈስ ኢየሱስን የሚያከብር መንፈስ ነው። ኢየሱስን አድንቆ የሚያሳይ የሰማይ መንፈስ ወይም ደግሞ እርሱ ያከብረኛል የተባለለት ጳራቅሊጦስ ለእኔ ካለኝ ወስዶ ይነግራችኋል ይላል። ስለዚህ የእግዚአብሔር መንፈስ ሁል ጊዜ ኢየሱስ ክርስቶስን ያከብረዋል። ኢየሱስን የሚያከብር መንፈስ ካያችሁ እሱ መንፈስ ቅዱስ ነው። ኢየሱስን ማዕከል የሚያደርግ፣ ኢየሱስን ኤግዞልት የሚያደርግ፣ ኢየሱስን የሚያደምቅ መንፈስ ቅዱስ ነው። ሌላ መንፈስ ኢየሱስን ሊያከብረው አይችልም፣ ስሙንም ሊጠራው አይችልም። ይህንን በደንብ መለየት የምትችሉበትን ሲስተም ነገሮች ነው የምሰጣችሁ ዛሬ። ስለዚህ ኢየሱስን የሚያከብር መንፈስ ወገኖች ሆይ መንፈስ ቅዱስ የትኛውንም ግለሰብ ወይንም ድርጅት አክባሪ አይደለም። ምን ማለቴ ነው? አንዳንድ ሰዎች ከጌታ በላይ ድርጅታቸውን በጣም ኤግዞልት ያደርጋሉ። ያሉበትን ቤተ ክርስቲያን ያሉበትን ዲኖሚኔሽን ኤግዞልት ያደርጋሉ። ከህይወታቸው በላይ ከክርስቶስ በላይ ከመስቀሉ በላይ ዲኖሚኔሽናቸው ወይንም ቤተ እምነታቸውን በጣም ኤግዞልት ያደርጋሉ። መንፈስ ቅዱስ እነዚህ እንዲህ ናቸው እናንተን ነው ማከብረው ብሎ የማንም ቲፎዞ አይደለም። መንፈስ ቅዱስ የሰው ቲፎዞ አይደለም። መንፈስ ቅዱስ ለማንም ሆ አይልም፣ ለኢየሱስ ብቻ ነው። መንፈስ ቅዱስ የትኛውም ግለሰብን አይደለም ሴንተር አድርጎ በቃ እኔ አንተን መርጫለሁ። አንዳንድ ትንቢቶች ሰምተናል። እኔ አንተን መርጫለሁ፣ ዳንተ በምድር ላይ በቃ እስካሁን የተነሳ የለም። እንደዚህ እያሉ በጣም ሰው ተኮር የሆኑ ሰውን ኤግዞልት የሚያደርጉ። ስለዚህ ይሄ መንፈስ ቅዱስ አይደለም። መንፈስ ቅዱስ ግለሰብንም ድርጅትንም አክባሪ አይደለም። መንፈስ ቅዱስ ኢየሱስን አክባሪ ነው። በምድር ላይ እስካለን ድረስ ወገኖች ሆይ ልናውቀው የሚገባ አንድ እውነት መንፈስ ቅዱስ ወደዚህ ምድር የመጣው ቀዳሚ ስራው ኢየሱስ ክርስቶስን ማክበር ነው። ፓስተር ከሌና አይደለም፣ ነብይ እንትናን አይደለም፣ ወይንም ደግሞ ማን ኦፍ ጋድ አባቢ ዳዲ ምናምን ምንላቸውን እነዛን ሰዎች አይደለም። ሊያከብር የመጣው ኢየሱስን ብቻ ነው እና ከኢየሱስ በላይ ከብሮ የምታዩት ነገር ሁሉ ሊፈርስ ይጀምራል፣ ሊንዳው ይጀምራል። ምክንያቱም ጌታ ለማንም ክብሩን አይሰጥም። በምድር እስካለ ይህንን ነው የሚሰራው። መንፈስ ቅዱስ ኢየሱስን ያደምቀዋል። ኢየሱስን እንዲያውቁ ሰዎች ያደርጋቸዋል። የክርስቶስን ውበት ይገልጠዋል። ወገኖች ሆይ ስለዚህ ቀዳሚው ስራው መንፈስ ቅዱስ ኢየሱስ ክርስቶስን ማክበር ብቻ ነው። ይህንን ካወቅን ትኩረታችን ምን ላይ መሆን እንዳለበት ይረዳናል ማለት ነው። አንድ ሰው በመንፈስ ቅዱስ ሲሞላ ከመንፈስ ቅዱስ ጋር በጣም የጠነከረ ህብረት ይኖረዋል። ሐዋርያት ህይወታቸው የተለየ ነበር። በዚህ ዊኬንድ ምናልባት የቸርቻችን ዌብሳይት ላይ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። ስለ ጴጥሮስ እንማር ነበር። ጴጥሮስና መንፈስ ቅዱስ የሚል መንፈስ ቅዱስ ጴጥሮስን ሲያገኘው
ጴጥሮስ እንደሌላ ሰው ሆነ። ኬፋ የነበረው ፔትራ ወይም ደግሞ ጴጥሮስ ሲሆን አለት ሲሆን ትመለከታላችሁ። በሱ ሕይወት ውስጥ እንዴት መንፈስ ቅዱስ ማኒፌስት እንዳደረገ ይህንን ሰው እንዴት እንደለወጠው በሕይወቱ እንዴት ሜጀር የሆኑ ነገሮችን ሰጥቶ እስከ ሰማዕትነት እንዴት እንደደረሰ ቅድመ በዓለ ሃምሳ ግን ጴጥሮስ የሚፎካከር ጴጥሮስ ፈሪ የሆነ ጴጥሮስ ከሃዲ የነበረ እንዲህ ያልን በጣም ብዙ ነገሮች ልንዘረዝር እንችላለን። መንፈስ ቅዱስ በመጣ ጊዜ ግን ጴጥሮስ ሌላ ሰው ሆነ። ቋንቋው ተለወጠ። በጉባኤ ተነስቶ ሲናገር አስታራቂ ነው። በአሕዛብ ቤት ገብቶ በነ ቆርኔሌዎስ ቤት ገብቶ የሚገርም ነገር ሲሰራ ትመለከታላችሁ። ስብከቱን ሁሉ መንፈስ ቅዱስ አቋርጦ ሰዎች በመንፈስ ቅዱስ ሲሞሉ ትመለከታላችሁ። እዛው በውሃ ሲያጠምቃቸው ትመለከታላችሁ። በዛ ምክንያት ፐርሲኪሽን ሲነሳበት ታያላችሁ። በሄደበት ሁሉ በቁርበት ፋቂ በስምዖን ቤት በነበረበት ሰዓት ላይ የዛን ጊዜ በጣም ከባድ ነው። ቁርበት ፋቂ ቤት አንድ አይሁዳዊ መግባት የተመለከተው ራእይ እንዴት እንደተለወጠ ትመለከታላችሁ። ስለዚህ ኢየሱስን ወደሚያከብር ሕይወት በሰው ሕይወት ውስጥ አልፎ መንፈስ ቅዱስ የክርስቶስን ውበት በሰዎች ላይ ይስላል። መንፈስ ቅዱስ ልሳን አይደለም። ለአንዳንድ ሰዎች በልሳን ተሞልተሻል ወይ ብሎ ይናገራሉ። በልሳን መሞላት የሚል በመጽሐፍ ቅዱስ ውስጥ አታገኙም። በመንፈስ ቅዱስ መሞላት የሚል ግን ታገኛላችሁ። ሰው በመንፈስ ቅዱስ ሲሞላ በልሳን ይጸልያል እንጂ በልሳን ስለጸለየ ወይም ደግሞ ልሳን ቀዳሚ አይደለም። ከሙላቱ በፊት ሙላቱ ይቀድማል። ስለዚህ በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መታተም የሚባል ነገር አለ። በመንፈስ ቅዱስ መጠመቅ የሚባል ነገር አለ። እንደሱም በሚቀጥሉት ክላሶች እንመለከታለን። ነገር ግን በምድር ላይ እስካለ ድረስ ቅድም እንዳልኳችሁ መንፈስ ቅዱስ ሁሉ የሚያከብረው ኢየሱስን ነው ብያቸዋለሁ። ስለዚህ በመንፈስ ስንሞላ በውስጣችን ያለው መንፈስ ወገኖች ሆይ በጣም ከኢየሱስ ጋር ጠንካራ ህብረት እንዲኖረን ያደርገናል። ዋናው ምልክቱ ይሄ ነው። እንደውም ኢየሱስ ክርስቶስን እንድናከብረው ያደርገናል። እንደገና ከጌታ ጋር ህብረት እንዲኖረን ያደርጋል። ኢየሱስን እንድንወደው ያደርገናል። ኢየሱስን እንድንታዘዘው ያደርገናል። ለምን? እሱ በመጣ ጊዜ ምን ያደርገኛል ብሏል? ያከብረኛል ብሏል። ወገኖች ሆይ በግል ሊሆን ይችላል፣ በማህበር ሊሆን ይችላል፣ በአገልግሎት ህይወታችን ሊሆን ይችላል። ወገኖች ሆይ ኢየሱስን እንድናከብር የሚያደርገው ምንድን ነው ካልን መንፈስ ቅዱስ በተሞላን ጊዜ ነው። የመንፈስ ቅዱስ ሙላት በግላችን ሲመጣ ኢየሱስን አክባሪ ህይወት እንድንኖር ያደርገናል። እሱን ለማገልገል ኃይል ይሰጠናል። በጽድቅ ለመሄድ ኃይል ይሰጠናል። በቅድስና ለመሄድ ኃይል ይሰጠናል። ኃይልን እስክትቀበሉ በኢየሩሳሌም ቆዩ። የምትሄዱበት በጣም ረጅም ጎዳና አለ። ልትሰብኩ ነው ወንጌልን። ብዙ አይነት ሰዎችን ታገኛላችሁ። የተማሩ፣ ያልተማሩ፣ ክፉ ሰዎች፣ ደግ ሰዎች፣ ብዙ አይነት ህብረተሰብ መካከል ልትገቡ ነው። አብሯችሁ የሚሄድ አጽናኝ ያስፈልጋችኋል። አይዞባይ ያስፈልጋችኋል። እኔ ከእናንተ ጋር ሁል ጊዜ እሆናለሁ ያለው በመንፈስ ቅዱስ አማካኝነት ነው። በብሉይ ኪዳን ሰዎች መንፈስ ቅዱስ ሲሞሉ ወይም ደግሞ ለዘላለም ሲኖርባቸው አትመለከቱ። በጥቂት ሰለክትድ በሆኑ በተመረጡ ሰዎች ላይ የእግዚአብሔር መንፈስ ይመጣባቸዋል፣ ትንቢት ያናግራቸዋል፣ ከዛ ይሄዳል። የእግዚአብሔር መንፈስ በእጄ ላይ በላይ ላይ መጣ ይላል። ከዛ እንደዚህ ሆነ፣ መጣ፣ ሄደ የሚል ታለ። አዲስ ኪዳን ላይ ግን ለዘላለም ከእናንተ ጋር እንዲኖር አብሮ ስለሚኖር ነው። መንፈስ ቅዱስ እንዳታስመርሩት፣ አብሯችሁ ስለሚኖር ነው። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ይህንን ቁጣን፣ ስድብን፣ ጩኸትን አስወግዱ። መንፈስ ቅዱስ አይወደውም። መንፈስ ቅዱስን ያስመረዋል። መንፈስ ቅዱስ በምንድን ነው የተመሰለው? በእርግብ ነው። መንፈስ ቅዱስ የተረጋጋ ነገር ይወዳል። መንፈስ ቅዱስ በውስጣችሁ ሲያልፍ ስክን ያደርጋችኋል እንጂ እንደንትና አያረግም። ባህሪው እሱ አይደለም። መንፈስ ቅዱስ ያረጋጋቸው። በስሜት መንተክተክ ማለት ወይም በስሜት ተንተከተክን ማለት የመንፈስ ቅዱስ ሙላት ምልክት አድርገን ብቻ እንዳንወስደው አደራችሁን ወገኖች ሆይ። ሰዎች ተረጋግተው መንፈስ ቅዱስ ይሞላቸዋል። ጮክ ብለው የሚጸልያሉ፣ ጮክም ሳይሉ የሚጸልዩ ግን ኃይልን መቀበል ነው ሚስጥሩ ያለው። ስለዚህ በመንፈስ የመሞላትና ከመንፈስ ቅዱስ ጋር ጠንካራ ህብረት የማድረግ ዋነኛው ምልክቱ ምንድን ነው ካላችሁ ኢየሱስ ክርስቶስን ማክበር ነው። ከጌታ ጋር ጤነኛ ፌሎሺፕ እንዳላችሁ የምታውቁት አንዱ በዛ ነው። የመንፈስ ቅዱስ ቀዳሚው ስራ እሱ ስለሆነ ለዚህ በግላችሁም ሊሆን ይችላል ወገኖች ሆይ፣ በማህበር ሊሆን ይችላል፣ በአገልግሎት ህይወታችሁ ሊሆን ይችላል። ሁል ጊዜ መንፈስ ቅዱስን ስንሞላ የሚታዩ ነገሮች አሉ።
አንዱ በተለይ ስለ ዓለም መንፈስ ልነግራችሁ ፈልጋለሁ። የዚህ ዓለም መንፈስ አለ። የዚህ ዓለም መንፈስ ይሄ ሴሌብሪቲ ስፒሪት ነው። ሴሌብሪቲ ስፒሪት ምንድን ነው? በቃ የሰው አድናቂ መንፈስ ነው። የዓለም መንፈስ በቃ አክተር ዘፋኝ ሲመጣ በጣም በቃ ፍልቅልቅ የሚያደርጋቸው፣ አንዳንድ ጊዜ ገና መዝሙሮች ሳይጀመሩ ፉጨቶች ሲቀልጡ በቃ ከሌ ልትዘምር ነው ሲባል ጩኸቱ አዳራሹ ድብልቅልቅ ይላል። ገና መዝሙሩ አልተሰማም፣ ያ ሴሌብሬሽን ለጌታ ይሁን ምን እንደሆነ ሳይታወቅ ጩኸቱ፣ ፉጨቱ፣ ጭብጨባው፣ ጭፈራው ይቀልጣል። እና that is not the spirit of God። የዓለም መንፈስ አንዳንድ የዓለም መንፈስ ከዘማሪ ይልቅ ዘፋኝ እንድትወዱ ያደርጋቸዋል። ዘማሪን መውደድ ምንም አይደለም። ነገር ግን ከክርስቶስ በላይ አድናቂ መሆን ከሚገባ በላይ ፎቶ በዚህ በምናቸው ላይ በምን ላይ ማድረግ ይሄ ሴሌብሪቲ ስፒሪት የዓለም መንፈስ ነው። ከዘማሪ ይልቅ ዘፋኞችን መውደድ፣ ከወንጌል አገልጋዮች ይልቅ ፖለቲከኞችን መውደድ፣ በውስጣቸው ያለው መንፈስ መለየት ያስፈልገናል። ወገኖች ሆይ ከቤተ ክርስቲያን ይልቅ በጣም ብዙ ጊዜ ሰዎች የንግድ ተቋማትን ወይንም ደግሞ አይደለም አንዳንድ ድርጅቶችን የማክበር ከእግዚአብሔርን ቤት አጣጥሎ መናገር እና እውቅና የምንሰጠው ለዓለም ነገር የተሞላ ነው። መንፈስ በዓለም መንፈስ ከሆነ ዓለምን እንድንወድ ያደርገናል። የዓለምን ዘፋኞች መውደድ። ወገኖች ሆይ አስታውሳለሁ አንድ ቪዲዮ አይቻለሁ። ማይክል ጃክሰን ጃፓን ሀገር ሄዶ ትልቅ ኮንሰርት አሳይቶ ሲወጣ በዜና ላይ ያሳያሉ። እና ሰዎች ገና እያዩት ፌንት ያደርጋሉ። በቃ ከጩኸታቸው የተነሳ ማይክል 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 እያሉ በቃ ፌንት ያደርጋሉ፣ ይወድቃሉ፣ አንኮንሽስ ይሆናሉ። እያነሳ አምቡላንስ ይወስዳቸዋል። ምንድን ነው የሚጥላቸው? ከዚህ በፊት አሁን ወደ ጌታ ሄደ ወንድም አለ፣ ዘማሪ ዘፋኝ የነበረ በኋላ ዘማሪ ሆነ። አንዳንድ ጊዜ ሰዎች እኔ እየዘፈንኩ አለ በዘፈኑ ዓለም እያለው አለ እየዘፈንኩኝ አውላ ይነሳባቸዋል አለ። ይሄ ውቃቢ መንፈስ ላቸው ላይ ማጓራት ይጀምራል አለ። እና that is the spirit የዓለም መንፈስ ነው። አያችሁ የወንጌል አገልጋዮች ውስጥ ያለ የእግዚአብሔር መንፈስ የከበረ ነው። በዘማሪ ውስጥ ያለ መንፈስ የከበረ ነው። ዘፋኞች ውስጥ ያለው መንፈስ ግን ሌላ እንግዳ መንፈስ ነው፣ የእግዚአብሔር መንፈስ አይደለም። ይህን በጣም ልትቀየሙኝ ትችላላችሁ፣ ዘፈን የምትወዱ ሰዎች አይ ዶንት ኬር። ነገር ግን የወንጌል አገልጋዮች በእግዚአብሔር መንፈስ የተሞሉ ናቸው። በእግዚአብሔር ቅባት ውስጣቸው አለ። ልናከብራቸው እውቅና ልንሰጣቸው የሚገባ እነሱን ነው። የተሞላ ነው በዓለም መንፈስ ግን ከሆነ የዓለምን ዘፋኞች የዓለምን ታላላቆች ማክበር እንጀምራለን። የፊልም አክተሮች ማክበር እንጀምራለን። ኢንስቴድ የእግዚአብሔር መንፈስ ያለባቸውን ሰዎች ማክበር ሲገባል። ወገኖች ሆይ ኢየሱስን የሚያከብር መንፈስ ነው መንፈስ ቅዱስ እያልኳቸው ነው። የዓለም መንፈስ ደግሞ የራሱ የሆኑትን የዓለምን ሰዎች ነው የሚያከብረው። መንፈስ ቅዱስ ሲሞላን ወገኖች ሆይ ክርስቶስን ማክበር ይገባናል። መንፈስ ቅዱስ ሲሞላብን ኢየሱስ ክርስቶስን ማዕከል ያደረገ አምልኮ ለእሱ እናመጣለን። መንፈስ ቅዱስ ሲሞላብን መንፈሳዊ ነገር ሁሉ በቃ ማድረግ እንጀምራለን። የመንፈሳዊ ነገር ለእናንተ ክቡር ይሆናል። የሚዘመረው መዝሙር አክባሪዎች እንሆናለን። የምናነበውን መንፈሳዊ መጽሐፍቶችን አክባሪዎች እንሆናለን። ለምን? የእግዚአብሔር መንፈስ ስላላቸው፣ ኢየሱስን የሚያከብሩ ስለሆነ ወገኖች ሆይ ስለዚህ በጣም እንጠንቀቅ። የምትወዱት ማንን ነው? ዘፋኝ የሚወድ የሚካፈሉ ያንኑ መንፈስ ነው። ከኔ ጋር ናችሁ ወይ? የዓለምን ሰዎች በኃጢአታቸው የሚታወቁ በኃጢአታቸው በነውራቸው የማያፍሩ እነሱን አላደለም ሴሌብሪቲን አክብሮትን ውስጥ ከገባችሁ አደጋ ውስጥ ገባላችሁ። መንፈሳዊ ነገራችሁ ትክክል እንዳልሆነ ያሳያል። ኢየሱስን የሚያከብር መንፈስ በመንፈስ ቅዱስ ሚዛን ነገሮች ሊመዘን ይገባል። ነገሮች ሆይ ከማንኛውም ምናልባት አላደለም ብሪሊየንት ከተባለ በጣም ፌመስ ከተባለ በጣም አላደለም ስመ ገናና የሆነ ዝነኛ ዘፋኝ ይልቅ ስለ ጌታ የሚዘምር ታናሽ ዘማሪ ይሻላል፣ ይበልጣል። እግዚአብሔር ስም የተባረከ ይሁን። ስለዚህ በጣም እንጠንቀቅ። ዘፋኝ አድናቂዎች በድብቅ ዘፈን የምትሰሙ የምትካፈሉት ያንን ስፒሪት ነው። ኢየሱስ ግን መንፈስ ቅዱስን ሲሞላን ኢየሱስን እንድንወደው ያደርገናል። የሰማዩን እንድንወድ ያደርገናል። ወገኖች ሆይ ለመሆኑ እንነጋገርና ከመቼ ወዲያ ነው ዘማሪን ደግሞ በድምፁ መውደድ የጀመርነው? ድምፅን ያቀነቀነ ሁሉ እኮ አይደለም። አንዳንድ ጊዜ ድሮ ዘማሪዎች ጋር ስትሄዱ በጣም ድምፃውያን አይደሉም፣ ነገር ግን ዘማሪያን ናቸው።
መንፈስ ቅዱስን ሐሳብ በዜማ ያመጣሉ። እነሱ ሲዘምሩ ጋኔኖች አይቆሙም። አኮርዲዮ ገና ሲደረድር አጋንንቶች ይራገፉ ነበረ። ዛሬ መሳሪያ በ6 በ7 መሳሪያ ታጅቦ መድረኩ ላይ ይሁን ጥሩ፣ እግዚአብሔር ይመስገን። በእግዚአብሔር መንፈስ የመሆኑ ምስጢር እዛ ላይ ነው። ስለዚህ የዓለምን ስፒሪት ወደ እግዚአብሔር ቤት አናስገባው። ኮንተንት ላይ ፎከስ እናድርግ። ከውጭ ከሚታይ ካቀነቀነ ከድምፅ ማማር ጋር አታያይዙት፣ ግድ የላቸውም። መንፈስ ቅዱስ ኢንስፓየር ያደረጋቸው በጣም የሚገርሙ በክራር የተዘመሩ በትንሽ በሰባራ ጊታር በኮርድ አንድ ኮርድ ተይዛ የተዘመረች ስንት አጋንንቶቹ ታወጣለች መሰላችሁ ወገኖች? ሆይ ልላችሁ የፈለግኩት የሙዚቃ ልቀት አይኖር አይደለም፣ ያስፈልገናል። የስ እግዚአብሔር ኢንስፓየር ያደረጋቸው አሳፎች ያስፈልጉናል ሚደረድሩ ወገኖች። ሆይ ተጽዕኖ ፈጣሪ ከሆነ ታዋቂ ፖለቲከኛ ይልቅ በብዙ ድካም ለእግዚአብሔር ለመስራት እየሞከረ ያለ ብዙም ያልተሳካለት የሚመስል የወንጌል አገልጋይ ይበልጠዋል። በውስጡ የእግዚአብሔር መንፈስ አለ። ስከስመ ጥሩ ፖለቲከኛ ይልቅ ከተጽዕኖ ፈጣሪው ይልቅ ዛሬ የምትወዱት ተጽዕኖ ፈጣሪ አክቲቪስት ምናምን የምትሉት በውስጣቸው ያለ ስፒሪት ምንድን ነው? ጥላቻ የሚነግሩን፣ ስድብ የሚያስተምሩን፣ እርግማን የሚያስተምሩን። ኧረ እኔ ማስተምራችሁ የጽድቅ ወንጌል ነው። እኔ ስድብ አላስተምራችሁም፣ ኢየሱስን ነው መሰብክላችሁ። የዓለም መንፈስን ያላቸውን ሰዎች ፎሎ የምታደርጉ ሰዎች አዝንላችኋለሁ። በእውነት ነው የምላችሁ፣ አዝንላችኋለሁ። የዓለም መንፈስ የስድብ መንፈስ ያለባቸው ሰው የሚያዋርዱ የሚያላግጡ ሰዎችን እነሱን አድማይር ማድረግ ማለት የእነሱ መንፈስ ተካፋይ መሆን። ምን አይነት ስፒሪት ነው ይሄ ስፒሪት ወገኖች? ሆይ ከታዋቂ አክቲቪስት ፖለቲከኛ ወይም ቲክቶክ ስታር እግዚአብሔር መንፈስ ያለበት አንድ ሰባኪ ይሻላችኋል። እሱ ነው አጋኔኖችን የሚያባርርልን፣ እሱ ነው የሚጸልይልን ወገኖች። ሆይ የወንጌል አገልጋይ ክብሩ የበለጠ ነው ከፖለቲከኛው በላይ። በጣም ብዙ ሰራተኞች ካሏቸው ከታላላቅ ንግድ ተቋማት በላይ በጣም የምትገመገመዋች ትንሽ ደካማ የምትመስል በቆርቆሮ የታጠረችዋ ቤተ ክርስቲያን ትበልጣለች። በውስጧ መንፈስ ቅዱስ አለባት፣ የእግዚአብሔር ኃይል አለባት። ክብር ለእግዚአብሔር ይሁን። በኢየሱስ ስም ብላ ክፉን ማቆም የምትችል ናት። ብዙ የጨለማን ስራ መከልከል የምትችል ቤተ ክርስቲያን ናት። ደካማ የምትመስል ቤተ ክርስቲያን ልናከብራት ይገባል። ቤተ ክርስቲያን በሳይዟ አትከበርም። በብዙ ቁጥሯ በትንሽ ቁጥሯ አትከበርም። ቤተ ክርስቲያን በውስጧ ባለው በመንፈስ ቅዱስ የተከበረች ናት ወገኖች። ሆይ የቤተ ክርስቲያን መለኪያውም እሱ አይደለም። የሰክሰስፉል ቤተ ክርስቲያን መለኪያ ትልቅ አዳራሽ አይደለም፣ መብራቱ አይደለም፣ የኳይሮ መደርደር ወይንም የሚለብሱት የጌጠኛ ልብስ ብዛት አይደለም። ስለ እሱ ሌላ ጊዜ እናውራ። ስለዚህ ቤተ ክርስቲያን ትበልጣለች። በውስጧ ያለ ክቡር መንፈስ ነው። መንፈስ ቅዱስ ኢየሱስን የሚያከብር መንፈስ ነው ወገኖች ሆይ። ስለዚህ የቤተ ክርስቲያን የአገልጋዮችም እስቲ ሰሞኑን አይታችኋል በየሚዲያው ላይ አዝናለሁ። አንዳንዱን ነገር እንዲህ አይነት ቦታ ላይ ላመጣው አልፈልግም። የቤተ ክርስቲያንና አገልጋዮችን ድካም እየለቀሙ የኢየሱስ ክርስቶስን ቤተ ክርስቲያንና አገልጋዮቿን የሚያንቋሽሽ መንፈስ፣ የሚያሸማቅቅ መንፈስ ቅዱስ አይደለም። ጌታ በዓለም ምናምንቴዎች አይሰድበንም። ነቨር። እግዚአብሔር አገልጋዮቹን ሊገስጽ ይፈልግ በመንፈስ ቅዱስ ይገስጻቸዋል። በተቀደሱ አገልጋዮች ይገስጻል። ነገር ግን በየአደባባዩ ቤተ ክርስቲያንን የሚያንቋሽሹ፣ አገልጋዮቿን የሚያዋርዱ፣ የሚያሸማቅቁ አገልግሎት የሚመስሉ ሁሉ ከእግዚአብሔር አይደለም። ሰይጣን ስፖንሰር የሚያደርጋቸው አደገኛ የሆኑ አገልጋዮች እንዳሉ ነግራቸዋለሁ። በደንብ አጋንንታዊ መነዳድ ያለባቸው ሶኮልድ አገልጋይ የሚባሉ ሰዎች አሉ። ለዚህ የቤተ ክርስቲያንን የአገልጋዮችን ድክም መልቀም ፕሮፌሽን አይደለም። ሁለት የምንናገርበትን ቦታ ማወቅ ያስፈልጋል ወገኖች ሆይ። ማዋረድ የአገልግሎት ጥሪ አይደለም። እግዚአብሔር አክባሪ ነው። እግዚአብሔር ጨዋ አምላክ ነው። እግዚአብሔር ልጆቹን የሚወድ አምላክ ነው። ቤተ ክርስቲያንን ይወዳታል። ሙሽራው ናት። የፊት መጨማደዷን በራሱ መንገድ በጽድቅ መንገድ
እያስተማረ ያቀናታል፣ ያስተካክላታል። ነገር ግን አያዋርዳትም። የሚያንቋሽሽ ስፒሪት፣ የሚያሸማቅቅ መንፈስ የክርስቶስ መንፈስ አይደለም። ኢየሱስን ያከብራላ መንፈስ ቅዱስ፣ ሙሽራውን ያከብራታል መንፈስ ቅዱስ። እግዚአብሔር ስም የተባረከ ይሁን ወገኖች። ስለዚህ አንዳንድ ነገሮች ተጠንቀቅ፣ ወደ ጆሮአችሁ የሚገቡትን Be careful what you hear. Be careful what you see. አንድ ልጆች መዝሙር አለ ሰንደይ ስኩል በእንግሊዘኛ be careful little eye what you see. አንቺ ትንሽ አይን ሆይ የምታዩን ነገር ተጠንቀቂ። be careful little ear what you hear. አንቺ ትንሽ ጆሮ የምትሰሚውን ተጠንቀቂ የሚል የሰንደይ ስኩል የሰንበት ትምህርት ቤት መዝሙር አለ በእንግሊዘኛ። እና ምን ልላችሁ መሰላችሁ? Be careful what you see what you hear. የምትሰሙትን ተጠንቀቁ። ህሊናችሁን ይለውጠዋል። ሳታውቁት የትችት መንፈስ ይገባባችኋል። አዋራጅ መንፈስ ይገባባችኋል። አገልጋይን ማዋረድ፣ ዘማሪን ማዋረድ፣ ሰባኪ ማዋረድ፣ ፓስተር ማዋረድ፣ ቃሉን ከፍተው ወደ እናንተ የመጡ ጾም ጸሎት ይዘው ፊቱን ፈልገው ሌሊትና ቀን ተንቆራጠው ምን ላስተምር ብለው ጸልየው የሚመጡትን አገልጋዮች ማብጠልጠል የመንፈሳዊ እድገት ምልክት አይደለም፣ የውድቀት ምልክት ነው። ወገኖች ሆይ ጆሮ ከሰጠናቸው ጉልበት ያገኛሉ። ጆሮ አትስጧቸው ወገኖች ሆይ። ኢየሱስን የማያከብር ሚዲያም ለምን ትመለከታላችሁ? ኢየሱስን የማያከብር አገልግሎት ምን ትሰራላችሁ እዛ ሰፈር? ወገኖች ሆይ ጌታ የሚከብርበትን እንድንመርጥ ጌታ ማስተዋል ይስጠን። ወገኖች ቆሻሻ ሲደፋ ዘላችሁ አትገቡም፣ አቮይድ አድርጋችሁ ነው የምትሮጡት። ልክ እንደዛ ቆሻሻ ሲደፉ ሚዲያ ላይ ዞር በሉ። ጆሮቻችሁ ላይ አትፍቀዱላቸው፣ አትስሟቸው፣ አትዩዋቸው፣ ሰብስክራይብ አታደርጓቸው። ወገኖች ሆይ የሚያንጸው ሰፈር ላይ ቆዩ። ወገኖች ብዙ ክርስቲያን የሚረክስበትን ነገር ስለማውቅ ነው። ወገኖች እየቀጠልኩ ሊሄድና መንፈስ ቅዱስ ኢየሱስ ክርስቶስን የሚያከብርና ሰዎችን ሁሉ ደግሞ እንዲያከብሩት የሚያደርግ ነው። በእናንተ ውስጥ ያለ እግዚአብሔር መንፈስ ከሆነ ኢየሱስን እንድታከብሩት ያደርጋችኋል። መንፈስ ቅዱስ ወደ ራሱ ማያሳይ መንፈስ ቅዱስ እንደ ቀስት ነው፣ ይጠቁማችኋል። ሁል ጊዜ ኢየሱስን ያሳያችኋል። እዩት ኢየሱስን ይላል፣ ወደ ኢየሱስ ሂድ ይላል። አንብብ፣ ጸልይ፣ ኢየሱስን ውደደው። ኢየሱስን ይገልጠዋል፣ ኢየሱስን ያስተምረዋል፣ ኢየሱስን ያበራዋል፣ ኢየሱስን ይተረትረዋል። መንፈስ ቅዱስ በሰዎች ውስጥ ሆኖ ወደ ኢየሱስ የሚመራ መንፈስ ቅዱስ ብቻ ነው። ወደ እውነት ሁሉ ይመራችኋል። በመንፈስ ቅዱስ ስንሞላ ሕይወታችን በሙሉ ወገኖች ሆይ ኢየሱስ ክርስቶስን በማክበር ይሞላል። መንፈስ ቅዱስ ይሙላብን። አሜን አሜን። ከመንፈስ የጎደልን ስለታ የመንፈስ ሙላት ሲጠፋብንስ ምንድነው የምንሆነው? በጣም ብዙ አሰስገሰስ ሊሞላብን ይጀምራል። ባዶ ቦታ ሲገኝ በጣም ብዙ የዚህ ዓለማዊነት ሁሉ ይገባል። ይሄ ማይረባው በቃ የዚህ ዓለም አስተያየቶች ሁሉ ሊገቡ ይጀምራሉ። እውቀት የሚመስሉ ማይጠቅሙን ብዙ አሰስገሰሶች ሊገቡ ይጀምራሉ። ወገኖች መንፈስ ብቻ ይሙላብን። አሜን አሜን። የእግዚአብሔር መንፈስ ይሙላብን። የእግዚአብሔር ቅባት በውስጣችን ይሙላ። ስለዚህ የመጀመሪያ ዛሬ እንድታውቁልኝ በቃ የምፈልገው አንዱ ከእግዚአብሔር ቃል እግዚአብሔር ካስተማረኝ ነገር አንዱ ኢየሱስን የሚያከብረውን መንፈስ ቅዱስ ይሙላባችሁ። በዘመነ ፍጻሜ እያበራን ለመሄድ ከኃይል ወደ ኃይል ለመሄድ መንፈስ ቅዱስ ይሙላብን። መንፈስ ይሙላባችሁ። በወይን ጠጅ አትስከሩ። የዚህ ዓለም ነገር የሚያሰክር ነገር አለ። መንፈስ ይሙላባችሁ። የሰማይ ሐሳብ ይሙላባችሁ። የኢየሱስ ልብ ይሙላባችሁ። የእሱ ምስጢር ይሙላባችሁ። የእሱ ቃል ይሙላባችሁ። የእሱ ድምፅ ይሙላባችሁ። የእሱ ሀልዎት ይሙላባችሁ። እሱን ነው መጽሐፍ ቅዱስ የሚያስተምረን። እሱን ነው የምናወራው። ኢየሱስን የሚያከብር መንፈስ ነው መንፈስ ቅዱስ። እዚህ ዘመን ፍጻሜ አንዱን ስለ መንፈስ ቅዱስ የተስተካከለ እውቀት ሊኖረን ያስፈልጋል። ሰው እንዲህ አይነት መንፈስ ሲሞላ፣ እግዚአብሔር መንፈስ ሲሞላ ኢየሱስን ሲያከብረው በአገልግሎቱ፣ በቤቱ፣ በትዳሩ፣ በሁለንተናው ኢየሱስን የሚያከብር ሕይወት ይኖረዋል። ሌላው አንዱ መንፈስ ቅዱስ ሲሞላብን ከሚሆኑ ነገሮች አንዱ መጽሐፍ ቅዱስ የሚያስተምረን እውነቶች አሉ። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 3:17 እንደዚህ ይላል፣ ጌታ መንፈስ ነው። እሺ፣ የጌታ መንፈስ ባለበት በዚያ አርነት አለ። ቀለል ባለ አማርኛ ላውራ። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? ነፃነት አለ። መንፈስ ቅዱስ
ነፃነትን ይሰጣል። መንፈስ ቅዱስ ነፃነትን ይሰጣል። የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ አርነት ወይንም ነፃ አውጥቶኛል። ወይም ሮሜ 8:2 ላይ ሄዳችሁ ተመልክቱት። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ከኃጢአት ርግማንና ከኃጢአት ባርነት ሰው ሁሉ ምን ሆኗል ማለት ነው? በክርስቶስ ያመኑ ነፃ ወጥተዋል። ይህ እውነት በውስጣችን ሲደላደል ማለት ነው። ይህንን ነፃነትን የሚያጎናጽፈን ማመሰላችሁ፣ ነፃነቱን እንድናጣጥመው የሚያደርገው ማመሰላችሁ፣ ነፃነቱንም የሚያበስረን ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ መልእክቱ ምን ይሆናል ማለት ነው? ዳግም ስትወለዱ ከኃጢአት እርግማን ባርነት ነፃ ወጥተሃል። ነፃ የወጣ ባሪያ ምን ይመስላል? የታሰረን ሰው ተመልከቱና ሲፈታ ያለውን ነገር ተመልከቱ። 6 ወር ታስሮ ሰው ሲወጣ በቃ አየሩ ሁሉ ሌላ ይመስለዋል። ሳሩ ሁሉ ሌላ ይመስለዋል። ሰው ሁሉ ብርቅ ይሆንበታል። በቃ ስትሬንጀር ይሆናል። የሚያው ነገር ሁሉ ኤክሳይት ያደርገዋል። በቃ ነፃነቱን በቃ ቦርቆ አይጨርሰውም። ደስታ ይሞላል። የነፃነት መንፈስ ያንን ነፃነት የሚያጎናጽፈን ከኃጢአትና ከእርግማን ከባርነት ነፃ መውጣታችንን የሚያውጅልን ወይንም ደግሞ ብስራት የሚያደርግልን በቃ የሚነግረን የምስራች ነፃ ወጥተሃል፣ የምስራች ባሪያ አይደለህም፣ የምስራች ከኃጢአት እርግማን ተፈተሃል፣ የምስራች አንተ በክርስቶስ ኢየሱስ ነፃ ወጥተሃል፣ የሕይወት መንፈስ ሕግ በውስጥህ አለ። ሃሌሉያ! ይህንን የሚያውጅልህ መንፈስ ቅዱስ ነው። መንፈስ ቅዱስ ባርነትን አይነግረንም። መንፈስ ቅዱስ አርነትን ይነግረናል። መንፈስ ቅዱስ ነፃነትን ይነግረናል። ስለዚህ ያንን ነፃነት የሚያጎናጽፈን ነፃነቱን ኢንጆይ እንድናረገው እንድናጣጥመው የሚያደርገው ነፃነቱን መጥቶም የሚያበስረን የሚነግረን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ መልእክቱ ምንድን ነው? you are free if the son has set you free you are free indeed። ልጁ አርነት ቢያወጣችሁ ምንድን ናችሁ? በእርግጥም ነፃ ናችሁ ይላል መጽሐፍ ቅዱስ። ይህንን ነው የሚያበስረን መንፈስ ቅዱስ፣ የነፃነት መንፈስ ነው። ወገኖች ሰው ጌታን ተቀብሎ ደህንነትን ከተቀበለ በኋላ ከመንፈስ ቅዱስ ጋር ህብረት ማድረግ ሲጀምር መጀመሪያ መንፈስ ቅዱስ የሚያደርገው ነገር በውስጡ አርነትን ይሞላዋል። የነፃነት አዋጅ በልቡ ላይ ይታወጃል። ምንም ነገር የለውም። ፍሪ ሰው ነው፣ ነፃ ሰው ነው። የዕዳ የለበትም ኩነኔ። የሞት ፍርሃትን ያነሳለታል፣ ክስን ያነሳለታል፣ ፍርድን ይወስድለታል፣ ጸጸትን ሁሉ ጸጥ ያሰኝለታል። ስለዚህ በእምነትና በጸጋ የተገኘውን ይሄ ነፃነት ያለማቋረጥ በሰው ልብ ውስጥ የሚያውጀው ማን ነው ማለት ነው? መንፈስ ቅዱስ። ነፃ ወጥተሃል። ኢየሱስ ክርስቶስ በመንፈስ ቅዱስ ነፃነት ሰጥተዋል። ባሪያ አይደለም፣ የኃጢአት ባሪያ አይደለም፣ በፍጹም ከጸጋ በታች እንጂ ከሕግ በታች አይደለም ብሎ የሚያውጀው መንፈስ ቅዱስ ነው። የነፃነት መንፈስ ነው። መጀመሪያ ምን አልኳችሁ? ኢየሱስ ክርስቶስ ኢየሱስን የሚያከብር መንፈስ ነው ብያቸዋለሁ። መንፈስ ቅዱስ ሁለተኛ የነፃነት መንፈስ ነው። በልባችን ይሄ ነፃነት ይሞላል። በቃ ሌላ ነገር ውስጣችሁ የሚይዛችሁ የለም። ለደስታ ተለቃችኋል። ለማገልገል ተፈታችኋል። ለወንድማማች መዋደድ ተፈታችኋል። ነፃነት አላችሁ። ይህ ነፃነት አሁን እየተናገርኩ በውስጣችሁ ይለፍ። በኢየሱስ ክርስቶስ ስም ውስጣችሁ ይግባ። የመንፈስ ቅዱስ አርነት ውስጣችሁ ይግባ። ምን ማለት እንደሆነ በሚቀጥሉ ጥቂት ፖይንቶች እነግራችኋለሁ። ከመንፈስ ቅዱስ ጋር ጠንካራ ህብረት ከሌለን አማኞች የሚደርስብን ጣጣ ይሄ ነው ልላችሁ አልችልም። መንፈስ ቅዱስን እንደ ጳራቅሊጦስ ማለት ኮምፓኒየን አጽናኙ ማለት ነው። ጳራቅሊጦስ ኮምፓኒየን አብሮ የሚጓዝ ወዳጅ ጓደኛ ማለት ነው። ከመንፈስ ቅዱስ ጋር ጠንካራ ህብረት ከሌለን፣ ጓደኝነት ከሌለን፣ አብሮ መሄድ ከሌለን፣ እጅ ለእጅ ካልተያዝን ከመንፈስ ቅዱስ ጋር ወገኖች ሆይ ኢየሱስ ከፍሎ የሰጠንን ያንን በደህንነት በመስቀሉ የተከፈለውን ዋጋ የመዳኑን ነፃነት ሙሉ በሙሉ ተጠቃሚ አንሆንም ማለት ነው። ድነናል፣ ግን ነፃነትን አለመለማመድ ወገኖች ሆይ በጣም በችም ፓስተራል አገልግሎት ላይ ብዙ ዘመን ኖርኩና ብዙ አይነት መረዳቶች ያለው ክርስቲያኖች ናቸው።
በጣም ምስኪን ደስ የሚሉ ክርስቲያኖች ግን በጣም የሚያሳዝኑ ግን አሁንም ነፃነታቸውን በክርስቶስ ያገኙትን እንጂ አላደረጉም። አሁንም ይፈራሉ፣ አሁንም ይደነግጣሉ፣ አሁንም ይጨነቃሉ። ተጠቃሚዎች አልሆኑም። ከዚህ በፊት ምሳሌ ሰጥቻለሁ ከሆነ ቦታ ላይ አግኝቼ ያነበብኩትን። ምን አይነት ምሳሌ ነበረ ታስታውሳላችሁ? ከዚህ ከኢንግላንድ ወደ ኒውዮርክ ልክ እንደ ታይታኒክ እንደተባለችው መርከብ በዛ ዘመን ላይ በመርከብ ነው የሚኬደው እና መርከቡ ከዛ ተነስቶ ከኢንግላንድ ተነስቶ ከለንደን እስከ ኒውዮርክ ይመጣል እና ሰዎች ተሳፍረው ሲመጡ የተለያየ ደረጃ አለው። አንደኛ ደረጃ በጣም ባለጠጋዎች አሉ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባል አለ መርከቡ ላይ እና ብዙ ሰው ነው የተጫነው መርከቡ ላይ እና አንደኛው በቃ ገባ፣ የሆነ የቋጠራት አለች። በቃ መርከቡ ለወራት ሲጓዝ ምግብ ቤት አይታይም፣ አይበላም፣ ወደ ላይ መጥቶ እንጆይ አያረግም እና መጨረሻ መጥቶ አንድ ቀን ብድግ አድርጎ ምግብ ሲበላ ታየና መርከቡ ኃላፊ አንደኛው መጥቶ ምን አለው? የት ሄደህ ነው? ምን ይህን ሁሉ ጊዜ? ይህ እኮ ምግብ በልተህ አታውቅም አለው። ገንዘብ የለኝም አለ። ከፍለህበታል እኮ ትኬቱን ከፍለህ ስትገባ መርከቢቱ ላይ ያለውን ነገር መጠቀም መብትህ እኮ ነው። ነፃነት ተከፍሎላችኋል፣ ደስታ ተከፍሎላችኋል፣ ሰላም ተከፍሎላችኋል፣ ጤና ተከፍሎላችኋል። ከመንፈስ ቅዱስ ጋር ጠንካራ ህብረት ሲኖረን ምን ያደርገናል? ያስታውሰናል። ዕዳህ እኮ ተከፍሎልሃል። በኩነኔ ለምን ትኖራለህ? በዲፕሬሽን ለምን ትኖራለህ? ደስታ ተከፍሎልሃል። ኢየሱስ በመስቀሉ ከፍሎልሃል። ስለዚህ የመዳንን ነፃነት ሙሉ ለሙሉ ተጠቃሚ ለመሆን ከመንፈስ ቅዱስ ጋር ጠንካራ ህብረት ያስፈልገናል። ሰይጣን ውሸታም ነዋ። ሰይጣን አታላይ ነው። ስለዚህ የነፃነት መንፈስ እንዲኖረን አይፈልግም። የታሰረን እንድንሆን፣ ደስታ ቢስ እንድንሆን፣ በቃ አይደለም የፍርሃት መንፈስ እንዲያስረን፣ ያገኘኝ ሁሉ ይገለኛል እንዳለው በቃ ፍርሃት፣ ድንጉጥ፣ መሳቀቅ ይሄ ብቻ የተሞላን እንድንሆን ያደርጋል። አንዳንዶችን የበደለኝነት ስሜት ይሞላባቸዋል። በቃ በእግዚአብሔር አገር ወይንም ደግሞ በእግዚአብሔር መንፈስ አሰራር ውስጥ ወይንም ደግሞ በቤተ ክርስቲያን መንፈሳዊ ባይተዋርነት ይሰማቸዋል። ገለልተኞች ይሆናሉ። መንፈስ ቅዱስ ያልተቀበላቸው ይመስላቸዋል። ገና ብዙ መጣጣር አለብኝ፣ ገና እግዚአብሔር እንዲቀበለኝ ብዙ ስራ መስራት አለብኝ ብለው ያስባሉ። ኦልሬዲ እግዚአብሔር ተቀብለዋል። በመንፈስ ቅዱስ ነፃነት ሰጥቶሃል። አባ የሚል የልጁን መንፈስ በውስጥ ልኮልሃል። ከመንፈስ ቅዱስ ጋር ህብረት የማያደርግ ሰው ውጤቱ ይህንን ይመስላል። በሰይጣን የሚታለል ይሆናል። ሰይጣን ያታልለዋል፣ ያልሆነውን ይለዋል። አልተቀበለህም። እግዚአብሔር አያውቅህም፣ አልዳንክም በቃ እያለ ብዙ ይዋሸዋል። ወገኖች ሆይ እግዚአብሔር መልካም አምላክ ነው። መንፈስ ቅዱስ ጋር ህብረት ሲኖረን መንፈስ ቅዱስ ይነግረናል። ይህ ነው ውሸት ሁሉ አትስማው ሰይጣንን ይላል። እግዚአብሔር ይወድሃል ይላል። ምክንያቱም መንፈስ ቅዱስ በሮሜ 5:5 ላይ ምንድነው የሚለው? በመንፈስ ቅዱስ ምንድነው? ደስታ፣ ተስፋ በውስጣችን ስለፈሰሰ፣ ፍቅር ስለፈሰሰ ተስፋው አያሳፍርም። እግዚአብሔር እንደሚወድን በውስጣችን መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ ምስክር ነው። እግዚአብሔር እንደተቀበለን መንፈስ ቅዱስ ምስክር ነው። ያ መንፈስ ለመንፈሳችን ይመሰክራል የተባለው ምስክር ነው መንፈስ ቅዱስ። ሰይጣን ሊከሳችሁ ሲመጣ ጠንካራ ህብረት ያስፈልጋቸዋል። ከመንፈስ ቅዱስ ጋር። ከመንፈስ ቅዱስ ጋር ህብረት የሌለው ሰው ሁሌ ጠላት ይዋሸዋል፣ ያታልለዋል። ስለ ራሱ ይዋሸዋል፣ ስለ እግዚአብሔር ይዋሸዋል፣ ስለ ወገኖቹ ይዋሸዋል። በቃ ስለ ሁሉ ነገር ይዋሸዋል። ዲሲቨር ስለሆነ፣ አታላይ ስለሆነ ሰይጣን የፍርሃትን መንፈስ ያስገባበታል። በብዙ ነገር ላይ ደስታ ቢስ ያደርገዋል። ነፃነት መንፈስ የለውም። በቀንበር ውስጥ እንዳለ ሰው ይሆናል ማለት ነው። ይሄ የነፃነት መንፈስ ጋር ህብረት ከሌለ በመንፈስ ቅዱስ ስንሞላ አብረን ነፃነት እንሞላለን። ሃሌሉያ! በመንፈስ ቅዱስ ስንሞላ ሃሌሉያ! ከመንፈስ ቅዱስ ጋር አብረን እንኖራለን። በመንፈስ ቅዱስ ስንሞላ ነፃነታችንን እናጣጥመዋለን። በጌታ ይሄ አይነቱን ልምምድ ውስጥ እንድንገባ እግዚአብሔር ይፈልጋል። ይህን ቃል ላንብላችሁ። እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና እንደገና የፍርሃት ባሪያ
የሚያደርጋችሁ መንፈስ ሳይሆን አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ የቱ መንፈስ? ያ የነፃነት መንፈስ፣ የእግዚአብሔር መንፈስ እሱ ለመንፈሳችን ይመሰክራል። እና መንፈስ ቅዱስ ምን እያለ ነው የሚመሰክረው? አንተ የእግዚአብሔር ልጅ ነህ፣ ባሪያ አይደለም። አሜን። እግዚአብሔር መንፈስ ሲሞላብህ ይህንን ኮንፊደንስ ነው የሚሰጥህ። እግዚአብሔር መንፈስ ይመርሃል የእግዚአብሔር ልጅ ስለሆንክ። አሜን። ትልቅ ክብር ነው። የእግዚአብሔር ልጆች ናቸው እነማ? እነዚህ በእግዚአብሔር መንፈስ የሚመሩ። መንፈስ ቅዱስ አለቃቸው ነው። ይመራቸዋል፣ አቅጣጫ ያሳያቸዋል፣ ይመክራቸዋል፣ ያናገራቸዋል። ግን ምን አይደለም ይላል መንፈስ ቅዱስ ሲናገር፣ እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን እግዚአብሔር የሰጠ መንፈስ እሱ አይደለም። የፍርሃት ባሪያ ፍርሃት የሚገዛው የዛ ባሪያ ላይ ያደረጋችሁ መንፈስ ቅዱስ አልተሰጣችሁ። እንደውም የሰጣችሁ ከኮንፊደንሳችሁ ብዛት ባሪያ የሌለውን ኮንፊደንስ ነው የሚሰጣችሁ። ምን እያለ አባት ብሎ እግዚአብሔርን አብን አባት ብሎ የሚጸልይ የሚቃተት ልጁ በቀራኔው መስቀል ላይ ሊሰቀል በነበረበት ሰዓት ላይ አባ ብሎ የጸለየበት ያ መንፈስ ወገኖች ሆይ፣ ወደ እንግሊዝኛው ስንመጣ ፋዘር ከሚለው ይልቅ ዳዲ የሚለው ቃል ይቀርባል። አባ የሚለው ወንዱ ልጅ አንዳንዴ እንደዛ ይለኛል፣ አባ ይለኛል እና በጣም ልቤን ቅልጥ ያደርገኛል እና ደስ ሲል የፍቅር አጠሪ ነው። አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋል። ልጅ ናችሁ። መንፈስ የተቀበላችሁት የባሪያ መንፈስ አይደለም፣ የልጅነት መንፈስ ነው። ባሪያ ፐርፎርም ያደርጋል እንዲቀበሉት ጌቶች። እኛ ምንም ፐርፎርም የምናደርገው ነገር የለም። እኛ ተሰርቶልናል፣ ተወልደናል። ዳግም ስንወለድ ልጆች ሆነናል። ስለዚህ የልጅነት መንፈስ ተቀብላችኋል። የእግዚአብሔር ልጆች መሆናችንን ደግሞ ምስክር አለ። ማን ነው እሱ? መንፈስ ቅዱስ። ያ መንፈስ የእግዚአብሔር መንፈስ፣ ያ የእውነት መንፈስ፣ ያ የጽድቅ መንፈስ፣ ያ የቅድስና መንፈስ፣ የእግዚአብሔር መንፈስ ጳራቅሊጦስ፣ እሱ ራሱ ከመንፈሳችን ጋር ሆኖ ምን ያደርግልናል? ይመሰክርልናል። በልባችን ምስክር አለን። የመዳኔ ምስክር መንፈስ ቅዱስ ነው። የእግዚአብሔር ልጅ ነህ ብሎ ይመሰክርልኛል። ድነሃል፣ የዘላለም ሕይወት ወራሽ ነህ። ታትመንበታል። ሲሊንግ ኦፍ ዘ ሆሊ ስፒሪት ሲል አድርጎናል፣ ማህተም አድርጎናል። ስለታተምን ለዛ ነው አባ ብለን ስሙን መጥራት የምንችለው። እግዚአብሔር አባቴ ነው ብለን መንጓደድ እንችላለን ማለት ነው። ክብር ለእግዚአብሔር ይሁን። ይህንን ካልኳችሁ እንግዲህ የሚቀጥለው ከዚህ ጋር አብረን ባነሳው ደስ የሚለኝ መንፈስ ቅዱስን ስናውቀው ከመንፈስ ቅዱስ ጋር ህብረት ሲኖረን አንዱ በህይወታችን የሚታይ ነገር አለ። ሐዋርያት ሥራ 13 ቁጥር 52 ላይ እንደዚህ ይላል የእግዚአብሔር ቃል። በጣም ደስ ይላል። ምን ይላል? የነበሩበት ሁኔታ ጥሩ አይደለም። የነበሩበት ሁኔታ ሐዋርያት በብዙ መከራ ውስጥ እያለፉ ያሉበት ሰዓት ነው። ብዙ ፐርሲኪሽን ገጥሟቸዋል፣ ስደቶች ገጥሟቸዋል። ምናልባት እናንተ ተመልከቱት፣ ሀሳቡን እንዲሁ ልነግራችሁ እችላለሁ። ቁጥር 1352 ላይ ምን ብሎ ይናገራል? And the disciples were filled with joy and with the Holy Spirit. ሁለቱን ነገር ነው የሚናገረው። ደቀ መዛሙርት ምን ሞላባቸው ይላል? ደስታ ሞላባቸው፣ እንደገና መንፈስ ቅዱስ ሞላባቸው። የሚገርም ነው። ደስታና መንፈስ ቅዱስ ሞላባቸው ይለናል። ስለዚህ ደቀ መዛሙርት ላይ መንፈስ ቅዱስና ደስታን እግዚአብሔር ይሞላል። የነበሩበት ሁኔታ ማይመች ነው፣ የሚያሳዝን ነው። ስደት አለባቸው፣ ተግዳሮት አለባቸው፣ ይወገራሉ። የሚያደክማቸው ነገር ብዙ ነው። ከከተማ ከተማ ይሄዳሉ። ሪጀክሽን በደረሱበት ይሰደባሉ፣ ይዋረዳሉ። ብዙ ዋጋ ከፍለዋል። የስ አልፎ አልፎ በአገልግሎታቸው ስኬት ሲያገኙ ፊታቸው ያበራል፣ ደስ ይላቸዋል። ጌታ እኮ ሰራ ብሎ ይነጋገራሉ። ጌታን ሰለብረት ያደርጋሉ፣ ያመሰግናሉ። የሚያሳድዳቸው መከራ የሚገጥማቸው ግን ትንሽ አይደለም። እና መጽሐፍ የሚነግረን ይሄንን ነው።
ደቀ መዛሙርቱም በደስታና በመንፈስ ቅዱስ ተሞሉ። ዋው! እግዚአብሔር ስም የተባረከ ይሁን። በደስታና በመንፈስ ቅዱስ ተሞሉ። በደስታና በመንፈስ ቅዱስ ተሞሉ። ደስታ ከውጭ ወደ ውስጥ የሚገባ ተፈልጎ የሚገኝ ስሜት አይደለም። ለአንዳንዶች ደስታ የሚመስላቸው ይሄ ነው። የሆነ ቦታ ሄደው ደስታ የሚያገኙ፣ እስቲ ሄደን እንዝናና፣ ደስ ደስ ይበለን፣ ፓርክ ሄደን እንዝናና፣ ደስ ይበለን፣ የሆነ ነገር ሬስቶራንትን ሂድና ከዛ እስቲ ደስ ይበለን፣ ኢንተርቴን ሊያደርገን ይችላል። ደስታ ከውጭ ወደ ውስጥ የሚገባ ነገር ግን አይደለም። ደስታ በመንፈስ ቅዱስ የሚሰጥ ከውስጣችን የሚፈልቅ በመንፈስ የመሞላት ፍሬ ነው። የማይጠፋው ደስታ፣ በዛ ላስተካክለው፣ የማይጠፋው ደስታ፣ ጊዜያዊ ደስታ። ጨው ጫማ ገዝቶም ደስ ሊለው ይችላል። ሰው ልብስ ገዝቶም ደስ ሊለው ይችላል። የፋሲካ በርግ አርዶ በልቶ በዛሬ በላን ጠጣን ብሎ ደስ ሊለው ይችላል። ጊዜያዊ ነው፣ ቴምፖራሪ ነው። ሁሌ በቀን ግን ስለዛ ስላረዳት በግና ስለበላት ስጋ አመሰግንባትም። የአንድ ወቅት ናት። በላ ጠጣ አለቀ። ይሄ ነው። ግን ሁል ጊዜ በጌታ ደስ ይበላችሁ። እንዴት ሰው ሁል ጊዜ ደስ ሊለው ይችላል? ወገኖቼ ወይ ደቀ መዛሙርት በደስታና በመንፈስ ቅዱስ የተሞሉ ነበሩ። አካውንታቸው ባዶ ነው። በጌታና በመንፈስ ቅዱስ ደስ ያላቸው ሰዎች ናቸው። እስር ቤት ናቸው፣ ይደበደባሉ፣ በመከራ ያልፋሉ። በጌታ ደስ ይላቸዋል። ተግዳሮት አለባቸው፣ በጌታ ደስ ይላቸዋል። ሙሉ ያልሞላ ነገር አለ፣ መከፈል ያለበት ብዙ ቢል አለ፣ በጌታ ደስ ይላቸዋል። ደቀ መዛሙርት በደስታና በመንፈስ ቅዱስ ተሞሉ። ሐዋርያት ሥራ 13 ቁጥር 52 ላይ። ስለዚህ ከውጭ የመጣ አይደለም ማለት ነው። የውጭው ኤክስፓየር ያደርጋል። ስለዚህ ዛሬ ያስደሰተን ነገ አያስደስተንም። ዛሬ አዲስ የሆነባችሁ ነገር ነገ አዲስ ሆኖ አይቆይም፣ ያረጃል። ስለዚህ ደስታ በመንፈስ ቅዱስ የሚሰጥ ነው። ከመንፈስ ቅዱስ ጋር ህብረት ያላቸው ሰዎች የሚለዩበት አንዱ ነገር ደስታ ነው። ከብዙ ዓመት በኋላ አንድ ያገኘሁት ወዳጅ ያለ በአንድ ዘመን ላይ ሳገኘውም የሚታወቅ ነው። የደስታ ሐዋርያ እለዋለሁ ሁል ጊዜ። ፊቱ ሲያምር፣ ደስታው አይኑ ሁሉ ያበራል፣ ፊቱ ሁሉ ያብለጨልጫል። ኑሮ ኖርማል ነው። እንደ ማንኛውም ቦታ ሰው ነው፣ እንደ ማንኛውም ሰው ነው። እና ለአገልግሎት ወደ ደብረ ዘይት ስንሄድ አብሮን በመኪና ጭነነው አብረን ሄድን። የድሮ ዘመን እያነሳን አንተ አሁንም ደስተኛ ነህ አልኩት። ሁሌ ደስተኛ፣ የሚታወቀው በደስታ አገልጋይ ነው፣ ፓስተር ነው። ሁሌ በደስታ። አንዳንድ ጊዜ እኮ አገልግሎትም ደስታ የሚወስድብን ሰዎች አለን እኮ። አገልግሎት ደስታ የሚወስድባቸው አገልጋዮች አሉ። በቤተ ክርስቲያን ፖለቲካ ደስታቸውን የሚወስድባቸው በጣም ብዙ አገልጋዮች አሉ። ደስታ ከውጭ ወደ ውስጥ የሚገባ አይደለም። የማቴሪያል ነገር አይደለም። ደስታ በመንፈስ ቅዱስ የሚሰጥ ነው። ከመንፈስ ቅዱስ ጋር ከኔክትድ የሆኑ ሰዎች በደስታ መንፈስ ይሞላሉ፣ በደስታ መንፈስ ይጠመቃሉ። ምክንያቱን አያውቁትም፣ ግን ከውስጣቸው የሚፈልቅ የመንፈስ የመሞላቱ ፍሬ አንዱ ደስታ ነው። የመንፈስ ፍሬ ደስታ የሁኔታዎችና የቁሳዊ ነገሮች ውጤት አይደለም። ጥሩ ዕቃ ስላገኛችሁ፣ ጥሩ ቤት ስላላችሁ፣ ጥሩ መኪና ስለነዳችሁ፣ ከኢትዮጵያ ካናዳ ስለመጣችሁ፣ የአሜሪካ ስለገባችሁ፣ ከሀገር ስለወጣችሁ፣ በፓስፖርት ቪዛ ስለሄዳችሁ እሱ አይደለም ደስታ። ደስታ ከውስጥ ነው የሚፈልቀው። ከውጭ ወደ ውስጥ የሚገባ አይደለም። ከውስጥ ወደ ውጭ ነው። እንደ ውሃ ገሽ አውት የሚያደርግ ነው። ስለዚህ ደስታ የሁኔታዎችና የቁሳዊ ነገሮች ቀመር አይደለም፣ ወይ ውጤት አይደለም። ሰው ምንም ሳይጎልበት ታውቃላችሁ፣ በጣም በአመቺ ሁኔታ ውስጥ እየኖረ በጣም ደስተኛ ላይሆን ይችላል። አንድ ቪዲዮ አየው እና ቪዲዮ ሪል ስቶሪ ነው፣ የእውነት ታሪክ ነው። የፖሊስ ኢንቨስቲጌሽን ተደርጎ ነው እና አንድ አባት ሚስትና ቤተሰብ ለምን አለቁ ተብሎ፣ እሱ ፕሮፌሰር ነው፣ ሚስቱ ሰክሰስፉል ሰው ናት፣ እንደዚሁ ቢዝነስ አላቸው፣ ሀብት አላቸው፣ አለ የሚባል ምን የሚያክል በቃ ቪላ ቤት ነው የሚኖሩት፣ ፓላስ በሉት።
የሚነዱት የመኪናው ብዛት አይነቱ ሁሉ ይሄ ውድ የሚባል የመኪና አይነት ተሰልፎ እነዚህ አንቲክ የሚባሉ መኪኖች አለ። በጣም ባለጠጎች ናቸው። ይሄ ቤተሰብ እርስ በርሱ እንዲጫረስ ያደረገው ነገር ምንድን ነው? በቃ አባት የሁሉ ባለጠጋ ሆኖ he's unhappy guy ደስታ የለውም። dissatisfied ነው። ወንጌል የለውማ። ደስታ ማቴሪያል አይደለም። ደስታ መኪና አይደለም። ደስታ ቤት አይደለም። በጣም ብዙ ሰዎች እንደውም ከኢትዮጵያ ይልቅ ኢትዮጵያ ባለፈው ዓመት ነው በዚህ ዓመት አይደለም ባለፈው ዓመት ይመስለኛል ባለቤቴ ደርሳ መጣችና ስለ ኢትዮጵያ ስትነግረኝ እኔ የሚገርመኝ አለኝ ሰው ሁሉ ደስተኛ ነው። ፈገግ ይላል ሰው፣ እስማኤል አለ ፊታቸው ላይ። አደራ ይሄ ከሰው ወደ ሰው ሊለያይ ይችላል። ደግሞ ሌላ እንዳትሉን ምን ማለት ነው? ልዩነት አለው። ህንድ ሀገር ሄጄ መጀመሪያ ኖቲስ ያደረኩት ነገር ሰው ሁሉ ፊት ላይ ሀዘን አየሁ። ሰው ሁሉ ፊት የጠቆረ ነገር ፊታቸው ላይ ትመለከታላችሁ። አገር ቤት እውነትም የሆነ ነገር አለ። ሰዎች ምንም የላቸውም፣ ድሆች ናቸው። ግን ሰምቲንግ የሆነ ጸጋ አለ። ሰዎች በቃ የሆነ ደስታ የሚሰጣቸው የሆነ ነገር አለ። እኛም ሄደን እዛ እኮ በደንብ ፍልቅልቅ ብለን ነው የምንመጣው። ፎር ሳም ሪዝን ብዙ ምክንያቶች ሊኖሩት ይችላሉ። ለዚህ ደስታ የሁኔታዎች የቁሳዊ ነገሮች ውጤት ሳይሆን እንዳልኳችሁ ሰዎች ነገር ሞልቶላቸው ራሳቸውን የሚገሉ በጃፓን ሀገር በጣም በዓለም ላይ ሀብታም ከሚባሉ ኔሽኖች አንዱ ጃፓን ነው። እያንዳንዱ ጃፓናዊ ቢያንስ $150,000 በላይ በአካውንቱ ውስጥ አለ። ከቤቱ ከመኪናው ከሁሉ የተረፈ ስቶሬጅ ውስጥ ዝም ብሎ ማለት የተቀመጠለት ማለት ነው። ባለጠጎች ናቸው እና እያንዳንዱ ማለት ነው። የሳውዲ ህዝብ ሀብታም ነው፣ የካታር ህዝብ ሀብታም ነው ምናምን። ግን ተመልከቱ፣ አሜሪካን አለች ሀብታም ናት። ክራይም ሬቱን ተመልከቱ፣ ሱሳይዳሉን ተመልከቱ። ጃፓን ብዙ ጊዜ ሰዎች ከፎቅ ተወርውረው ይሞታሉ። ከብዙ ሀገሮች ላይ ሰዎች ተጨንቀው ተርበው አይደለም የሚሞቱት። ብዙ ሀገሮች ላይ ጥጋብ ወይንም ደግሞ ዲሳቲስፋክሽን፣ ዲፕሬሽን፣ ሱሳይዳል ስፒሪት በቃ ይሞታሉ፣ ራሳቸውን ያጠፋሉ። ትንሽ ግጭት ሲነሳባቸው ራሳቸውን በቃ ሹት ያደርጋሉ። ምንም ሳይጎልበት በአመቺ ሁኔታ ውስጥ እየኖረ ሰው ደስተኛ ላይሆን ይችላል። ካናዳ ስለመጣን አሜሪካ ስለመጣን ደስታ አናገኝም። ደስታችን ኢየሱስ ነው። የመንፈስ ቅዱስ ደስታ ይብዛላችሁ። ኑሮ ተወደደ፣ የስ ትግል አለ፣ የስ በጌታ ደስ ይበላችሁ። እውነታውን ሳንክድ በጌታ ደስ ይበላችሁ።